ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራንችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሐሳብ መስጫ ሳጥናችን ላይም ሐሳብ አስተያየታችሁን እንደ ሁልጊዜው በምትደግፏቸው ክለቦች ወቅታዊ ሁኔታ አሊያም በፕሮግራማችን ይዘን ልታጋሩን ትችላላችሁ። አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን አድርሰን ነው መረጃዎችን የምንጀምረው። በባህር ማዶ የመረጃ ሰዓታችን ከጉዳት የተመለሰውን ኮከቡን ተጫዋች እናነሳለን በሪያል ማድሪድ። ከዛ ውጭ የጨዋታ እድል ያጣው ሰውና ተመልሼ እጫወታለሁ በሚለው ሰው መካከል ያለው ልዩነት እናነሳለን። የባርሴሎናው የቀድሞ ፕሬዚዳንት ሁዋን ላፖርታ በጋዜጣዊ መግለጫ ተከስቷል። ስልጣናቸው እንደለቀቁ ይታወቃል። አነጋጋሪ ሀሳቦችን አንስቷል፣ እንመለከተዋለን። በላሊጋ ተጨማሪ መረጃዎችን ይዘናል። የአውሮፓ እግር ኳስ ማህበር ቅጣት ጥሏል፣ ከዘረኝነት ጥቃቱ ጋር በተያያዘ ማለት ነው። ከዛ ውጭ በጣሊያን፣ በጀርመን፣ በፈረንሳይ በርካታ መረጃዎች እንደ ሁልጊዜው ለእናንተ ውድ አድማጮቻችን ይዘናል። ፖሊስ ጥቃት አድራሾች ላይ ምርመራ ከፍቻለሁ ብሏል። ነገርየው እንግሊዝ ነው። ፖሊስ እየተሳተፈበት ያለው እንግሊዝ ውስጥ የተፈጠረ ነገር ምንድን ነው እናደርሳችኋለን። ከ27ኛ ሳምንት በኋላ ብዙ ነገር የተስተዋለበት የእንግሊዝ ፕሪሚየር ሊግ ነበረ። በሳምንቱ አነጋጋሪ ሁነቶችን እናነሳለን። ከቶትንሃም ጋር በተያዘ ልዩ ጥንቅር አሰናድተናል። ለቶትንሃም ደጋፊዎች እንዲሁ እናደርሳለን። ከቢግ ሲክስ ክለቦች መነሻችንን ስናደርግ በማንቸስተር ሲቲ በኩል አንዳንድ በጣም አስገራሚ መረጃዎችን በቡድን ዜና ይዘናል። ከዛ ውጭም የፔፕ ጋርዲዮላ ቡድን እጣ ፈንታን የሚወስኑ ጨዋታዎችን በተመለከተ ከዙር ጋር በተያዘና ሲቲ ዛሬ አንድ ለየት ያለ ስምምነት የፈጸመበትን ጉዳይ በዛው አያይዘን ተጨማሪ መረጃ እናነሳበታለን። የሲቲ ደጋፊዎች እንደ ሁልጊዜው ሀሳብ አስተያየታችሁን እያጋራችሁን ቆዩን። በቼልሲም በኩል ከሳምንቱ ጨዋታዎች መጠናቀቅ በኋላ የተመለከትናቸውን ሁነቶችና ከዝውውር ጋር በተያያዘ እየተነሱ ያሉ ትልልቅ መረጃዎችን አግኝተናል፣ እናነሳችኋለን። እነኚህን የዝውውር መረጃዎች በቼልሲ በኩል ሊቨርፑል በአውሮፓ አምስቱ ታላላቅ ሊጎች አንድ ሁነትን ተቆጣጥሮታል። ለየት ያለ ሁነት ነው። ከጉዳት ጋር በተያያዘ ቀጣይ ጨዋታ አንበሉ የሚለው ነገር አለ። ተጨማሪ ቡድን ዜና ስናነሳ ክሎፕን በሊቨርፑል በኩል መልሰን ልናነሳ ግድ ብሎናል። ተጨማሪ መረጃ ይዘናል። ጋሪ ኔቭል ስለ አርሰናል ለየት ያለ ሀሳብ ይዞ መጥቷል። የአርሰናልን የዋንጫ ጉዞ የሚወስኑ ጨዋታዎችን እንመለከታቸዋለን። በቡድን ዜና ጌኬሬሽ እንደዚሁም ኢዜን ጨምሮ ለየት ያሉ ጥንቅሮችን ይዘናል በቡድን ዜና። ከዛ ውጪ በአርሰናል በኩል ከቀድሞ ተጫዋቾች ጋር በተያያዘም እንዲሁ ያነሷቸው አንዳንድ ለየት ያሉ ነጥቦች አሉ። በአርሰናል ላይ መረጃ ሰዓት በስፋት እንመለከተዋለን። አርሰናሊያን ቆዩን። የዩናይትዱ አለቃ ካየሁት ቆየው እያሉ ነው። ለመሆኑ የዩናይትድ አለቃ ካዩት የቆዩት ሰው ማን ነው? ግንኙነታቸው ታዲያ እንዴት ያለ ነው? ተጨማሪ መረጃ ይዘናል። የካሪክ ለየት ያሉ ሀሳቦችን እናካትትበታለን። ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ ይቆይ ዘንድ ቅድመ ሁኔታዎች አሉ እየተባለ ነው። ሁለቱን ግብ ጠባቂዎች እናነሳለን። ማንቸስተር ዩናይትድ እና 2026 ለየት ባለ መንገድ እንደዚሁ ለእናንተ ውድ አድማጮቻችን ለየት ያለ ጥንቅር ይዘንበታል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝን ብቻ አይደለም ሌሎች በርከት ያሉ የተመራረጡ ስፖርታዊ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ስፖርታዊ ጥንቅሮቻችን የሀገር ቤት አጫጭር መረጃዎችን ስላገኘን ከእነሱ እንጀምራለን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ የ20ኛ ሳምንት የመጨረሻ አንድ ጨዋታ ነበረ። ዛሬ በመቀለ ሰባ እንደርታና በሽረ ምድረገነት መካከል የነበረ ጨዋታ ነው። ጨዋታውን መቀለ ሰባ እንደርታ 1-0 በሆነ ውጤት ድል አድርጓል። ስንታየው መንግስቱ 47ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ነው መቀለ ሰባ እንደርታን ድል እንዲያደርግ ያደረገው። ሽረ ምድረገነት ያለፉትን 4 ጨዋታ ማሸነፍ አልቻሉም። ለሶስቱ አቻ ሲወጡ በአንዱ በመቀለ ሰባ እንደርታ በዛሬው ዕለት ተሸንፈዋል ማለት ነው። ውድ ቤተሰቦቻችን የ20ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀዋል። ሲዳማ ቡና በ36 ነጥብ ይመራል። ሐዋሳ ከተማም 36 ይዞ በግብ ክፍያ ተበልጦ ሁለተኛ፣ ነገሌ አርሲ 36 ነጥብ ይዞ በግብ ክፍያ ተበልጦ ሶስተኛ ነው። ፋሲል ከነማም በ33 ነጥብ አራተኛ፣ አዳማ ከተማ በ31 ነጥብ አምስተኛ፣ መቻል ስድስተኛ፣ ኢትዮ ኤሌክትሪክ ሰባተኛ፣ ባህር ዳር ከተማ 8ኛ፣ ድሬዳዋ ከተማ 9ኛ፣ ቅዱስ ጊዮርጊስ 10ኛ፣ ኢትዮጵያ ንግድ ባንክ 11ኛ፣ ሀዲያ ሆሳዕና 12ኛ፣ ምድረገነት ሽረ 13ኛ፣ ኢትዮጵያ ቡና 14ኛ፣ ሸገር ከተማ 15ኛ፣ መቀለ ሰባ እንደርታ 16ኛ፣ ኢትዮጵያ መድን 17፣ ወላይታ ዲቻ 18፣ ወልዋሎ ዓዲግራት ዩኒቨርሲቲ 19ና
አርባ ምንጭ ከተማ 20ኛ ደረጃ ላይ ተቀምጠዋል። የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ሁሉም መርሃ ግብሮች ተደረገው ከተጠናቀቁ በኋላ በእርግጥ የቅዱስ ጊዮርጊስና የቡና ይቀራል። ቀሪዎቹ ከተደረጉ በኋላ የከፍተኛ ግብ አስቆጣሪነቱን አቤል ያለው ከቅዱስ ጊዮርጊስ፣ አዲስ ግደ ከኢትዮጵያ ንግድ ባንክና ታምራት እያሱ ከፋሲል ከነማ በ8 ግቦች ይመሩታል። እንዲሁም ሁለተኛ ስፍራ ላይ የሚገኙት መሐመድ አበራ፣ ሳይመን ፒተር፣ አቡበከር አዳሙና ጌታነህ ከበደ ደግሞ በ6 ግቦች ተከታዩን ደረጃ ይዘው ይገኛሉ። በኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ከእረፍት በኋላ ሐሙስ ይመለሳል። በ21ኛ ሳምንት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሐሙስ ድሬዳዋ ከተማ ከወላይታ ዲቻ፣ እንደዚሁም መቀለ ሰባ እንደርታ ከመቻል ይጫወታሉ። በሐዋሳ ዩኒቨርሲቲ ስቴዲየም የኢትዮጵያ ፕሪሚየር ሊግ ረቡዕ ጀምሮ ይደረጋል። ተስተካካዩ መርሃ ግብር የቅዱስ ጊዮርጊስና የኢትዮጵያ መድን ጨዋታ ጀምሮ ይካሄዳል በሐዋሳ ዩኒቨርሲቲ። ከዛ አዳማ ከተማ ከሸገር ከተማ ሐሙስ ይጫወታሉ። እንዲሁም ነገሌ አርሲ ከኢትዮጵያ ቡና ሐሙስ በሐዋሳ ዩኒቨርሲቲ ስቴዲየም ቀጥለው የሚደረጉ መርሃ ግብሮች ናቸው። በአውሮፓ የመረጃ ሰዓታችን ውድ ቤተሰቦቻችን ሪያል ማድሪድን እናስቀድም። ዲያን ዊሰን ቻይናውያንን ይቅርታ ጠይቋል። ውድ ቤተሰቦቻችን የሪያል ማድሪዱ ተጫዋች ስፔናዊ ሪያል ማድሪድ ተከላካይ ዲያን ዊሰን ከቻይናውያን ደጋፊዎች ከፍተኛ ተቃውሞ ቀርቦበታል። ተጫዋቹ ተቃውሞ የቀረበበት በቻይናውያን ላይ ያነጣጠረ የዘረኝነት ጥቃት በቀልድ መልክ መናገሩን ተከትሎ ነው። ሁሰን በማህበራዊ ትስስር ገጹም በቻይናውያን አይን ቅርጽ ላይ የሚያፌዝ ቀልድ እንግዲህ መለጠፉን ተከትሎ ነው በማህበራዊ ትስስር ገጹ ላይ ተጫዋቹ አሁን ላይ በቻይናውያን ማህበራዊ ሚዲያ የሪያል ማድሪድ ይፋዊ ገጽ በመጠቀም ይቅርታ ጠይቋል። በመግለጫውም ተጫዋቹ ያንን ያደረገው አስቦበት እንዳልሆነና መጸጸቱን ገልጾ ይቅርታ ብሏል። ይሁን እንጂ ቻይናውያን ይፋዊ ይቅርታው በዓለም አቀፍ ማህበራዊ ሚዲያ መሆን አለበት። እነሱ የላከላቸው በቀጥታ ቻይና ውስጥ ብቻ በሚሰራ ማህበራዊ ትስስር ገጽ ነው። ስለዚህ በዓለም አቀፍ ተቋማት ላይ ይቅርታ ጠይቀን ብለውታል የሪያል ማድሪዱን ዲያን ሁይሰን ቻይናዊያን። ሪያል ማድሪድ ኮከቡ ከጉዳት ተመልሶለታል። የሪያል ማድሪድ ኮከብ ጁድ ቤሊንግሃም ከጉዳት ተመልሷል። ከኳስ ጋር ዛሬ ልምምድ ሲሰራ ነበር። ምናልባት የቤኔፊካ ጨዋታ ላይ ይገኛል አይገኝም በሚለው ጉዳይ ላይ የአሰልጣኙ የመጨረሻ ጋዜጣዊ መግለጫ እንጠብቃለን። ግን ከጉዳት አገግሞ ዛሬ ከኳስ ጋር ልምምድ ሰርቷል። ሌላኛው የቡድኑ ተጫዋች ፍራንኮ ማስታንቱኖ ባለፉት 3 ጨዋታ ለሪያል ማድሪድ ጨዋታን ማድረግ አልቻለም። እድል እየሰጡት አይደለም። የአሰልጣኝ አርቢዮላ በሪያል ማድሪድ ኤንድሪክ በእንደዚህ አይነት መንገድ ክለቡ እንደለቀቀ ይታወቃል። አሁን ደግሞ ተረኛው ፍራንኮ ማስታንቱኖ ሆኗል በአዲሱ አሰልጣኝ ስር። በዣቢ አሎንሶ ስር ግን በቂ ደቂቃ የሚያገኘው ተጫዋች እንደነበረ ይታወቃል። ኤንድሪክ ያው ደቂቃቶ ወደ ኦሎምፒክ ሊዮን እንዳመራ ይታወቃል። ከዚህ ጋር በተያያዘ ሀሳቡን አጋርቷል። ዛሬ ኤንድሪክ ተስፋ አደርጋለሁ አንድ ቀን ወደ ሪያል ማድሪድ ተመልሼ ከቪኒሺየስ ጁኒየር ከኬሊያን ምባፔ ጋር በጣምራ ሆኜ የአውሮፓ ሻምፒዮንስ ሊግና ሌሎች ዋንጫዎችን እንደማሳካ እያለ ነው። እሱም ያው የደቂቃ እጥረት ነው እንግዲህ ክለቡን እንዲለቅ አድርጎት የነበረው። እንደሚታወቀው ስሙን ከጠቀሰው ኬሊያን ምባፔ ጋር በተያያዘ መረጃ ስናደርሳችሁም በዘንድሮ የውድድር ዓመት በላሊጋው 23 ግቦችን አስቆጥሯል። ከ26ኛ ሳምንት በኋላ ሚሪክ በ16 ይከተለዋል። በሁለቱ መካከል ብቻ ከ7 በላይ ግብ ልዩነት አለ። የባርሴሎና ፌራን ቶሬዝ 12፣ ቡድሚር 12፣ እንደዚሁም ላሚን ያማል 10 ግብ አላቸው። በግብ አስተዋጽኦም የኬሊያን ምባፔ ቁጥር ቀላል የሚባል አይደለም። ውድ ቤተሰቦቻችን 27 የግብ አስተዋጽኦ አለው። ላሚን ያማል 19፣ ሚሪክ 17፣ ቪኒሺየስ ጁኒየር 14፣ ፌራን ቶሬዝ 13 የግብ አስተዋጽኦ አላቸው። እንደ አጠቃላይ የባርሴሎናና የሪያል ማድሪድ ኮከቦች በብዙ መንገድ የተቆጣጠሩትም ላሊጋን ነው በዚህ ዓመት እያየን የምንገኘው። የባርሴሎና ላሚን ያማል እንደ አጠቃላይ በግብ አስተዋጽኦ ያው 19 ያለው የ18 ዓመቱ ኮከብ በአሲስት ደረጃ ቀዳሚ ነው። በነገራችን ላይ በላሊጋ እሱን ያክል አሲስት ያበረከተ ተጫዋች የለም። 9 ደርሷል። ሊዩስ ሜሌ በ8 ይከተለዋል። አርዳ ጉለር፣ ፍሬድሪኮ ቫልቬርዴ፣ ዳኒ ኦልሞ እያለ ይቀጥላል። ከባርሴሎና ጋር በተያዘ ግን ዛሬ ለየት ያለው መረጃ የቀድሞ የባርሴሎና ፕሬዚዳንት ሆነ ላፖርታ በአንድ መድረክ ላይ ተገኝቶ የሰጡት ሀሳብ ነው። ቅስቀሳ ላይ እንዳሉ ይታወቃል። በነገራችን ላይ የምርጫ ቅስቀሳ ላይ በማርች 15 ለሚደረገው የባርሴሎና ፕሬዚዳንት የምርጫ ማለት ነው። በዛ ላይ ስለ ሪያል ማድሪድ አንስቷል። ሪያል ማድሪድ 1000 በላይ ፍጹም ቅጣት ምቶችን ልክ እነሱ ላይ በዚህ ሳምንት እንደተሰጡ አይነት ተሰጥቷል። ይሄ ቡድሚር እንዳስቆጠሩ አይነት 1000 ተሰጥቷል፣ አንድ ተሰጠብን ብለው ቅሬታ ማቅረብ የለባቸውም። እነሱ እኮ
1000 ዳይቭ እያደረጉ ፍጹም ቅጣት ምት ሲወስዱ ነበረ። ስለዚህ አንደኛ ላይ ተሰጠ ብለው ሚዲያው ላይ መንጫጫት የለባቸውም ብለው ለሪያል ማድሪዶች መልእክት አስተላልፏል። እሳቸው አሁን ፕሬዚዳንት እንዳልሆኑ ግን ይታወቃል። ላሊጋ ላይ እንቆይ። የላሊጋ የፌብራሪ ወር ምርጥ አሰልጣኝ ይፋ ተደርጓል። ውድ ቤተሰቦቻችን በዚህ መሰረት ማኑኤል ፔሌግሪኒ የላሊጋ የወሩ ምርጥ አሰልጣኝ በመባል መመረጥ ችሏል። ፔሌግሪኒ በሪያል ቤት አስደናቂ ጊዜ እያሳለፉ ይገኛሉ። ይገባቸዋል አይገባቸውም? በቀጣይ መረጃ ሰዓት እንደዚሁ አካተን የምናመጣ ይሆናል። ተጨማሪ መረጆችን በአሰልጣኙ ዙሪያ ጆዜ ሞሪኒዮ በጋዜጣዊ መግለጫ እንደማይገኙ ተረጋግጧል። ቤኔፊካው አሰልጣኝ ጆዜ ሞሪኒዮ ከሪያል ማድሪድ ጨዋታ በፊት በሚኖረው ጋዜጣዊ መግለጫ አይገኙም። የአሰልጣኝ ጆዜ ሞሪኒዮ ለጋዜጣዊ መግለጫው ምክትል አሰልጣኛቸውና አንዱን ተጫዋች እንደሚልኩ ተገልጿል። ጆዜ ሞሪኒዮ በመጀመሪያ ጨዋታ ቀይ ካርድ መመልከታቸውን ተከትሎ ሳንቲያጎ ቤርናቢዮ ላይ ጨዋታውን እንደማይመሩ ይታወቃል። በዚህ ምክንያት ጋዜጣዊ መግለጫም እንደማይሰጡ ይታወቃል። የቤኔፊካው ተጫዋች ክሪስቲያኒ እገዳ ተጥሎበታል። ያው ሲጠበቅ ነበረ። ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ የቀረበበት ጁያን ሉካ ክሪስቲያኒ በጊዜያዊነት ከእግር ኳስ መታገዱ ይፋ ተደርጓል። የአውሮፓ እግር ኳስ ማህበር ቪኒሺየስ ጁኒየር ካቀረበው ቅሬታ በኋላ ተጫዋቹ በጊዜያዊነት ማገዱን ይፋ አድርጓል። ይህንም ተከትሎ ተጫዋቹ ቤኔፊካም ከሪያል ማድሪድ የሚያደርጉት የቤርናቢዮ ጨዋታ ላይ አይገኝም። በተፈጠረው ክስተት ዙሪያ የሚደረገው ምርመራ አሁንም መቀጠሉን የአውሮፓ እግር ኳስ ማህበር ይፋ አድርጓል። ተጫዋቹ ከምርመራው በኋላ ቢያንስ የ10 ጨዋታ እገዳ ቅጣት ሊጣልበትም እንደሚችል እየተጠበቀ ይገኛል። ኬሊያን ምባፔ ከጨዋታው መጠናቀቅ በኋላ ባለፈው ሳምንት ላይ ቤርናቢዮ መጥቶ መጫወት የለበትም የሚል ቅሬታን ለዩፋ ሲያቀርብ ነበረ። አሁን የሪያል ማድሪድ ተጫዋቾችና እንደዚሁም ክስ አቅራቢዎች ድምጻቸው የተሰማ ይመስላል። በዚህ መሰረት ተጫዋቹ በቤርናቢዮ ጨዋታ ላይ አይገኝም። ቅጣቱ እንግዲህ ምርመራውም ከተደረገ በኋላ ተጠናክሮ ይቀጥላል ተብሏል። ጣሊያን ደረስን። ካርሎስ ኩዌስታ የቀድሞ የሚኬል አርቴታ የአሰልጣኝ ስታፍ አባል ነበሩ። ካስታወሷቸው ካርሎስ ኩዌስታ አሁን ለፓርማ አሰልጣኝ ሆነው እያገለገሉ ይገኛሉ። አዲስ ክብረ ወሰን አስመዝግበዋል። ፓርማን እየመሩ 3 ተከታታይ የሴሪ ጨዋታ አሸንፈዋል። ይህ በፓርማ እግር ኳስ ታሪክ ከ2014 በኋላ ውድ ቤተሰቦቻችን ለመጀመሪያ ጊዜ ነው። ከ12 ዓመት በኋላም ፓርማ 3 ተከታታይ የጣሊያን ሴሪ ጨዋታ ሲያሸንፍ፣ አሰልጣኙ ደግሞ ካርሎስ ኩዌስታ የቀድሞ የሚኬል አርቴታ የአሰልጣኝ ስታፍ አባል የነበሩ ሰው ናቸው። እዛው ጣሊያን ላይ ቆይተን ሌላ አንድ ሰው እናንሳ። የኢንተር ሚላኑን ዲማርኮን። በነገራችን ላይ ዲማርኮ 13 አሲስቶች አሉት በዚህ የውድድር ዓመት። ታዲያ ፍሬድሪኮ ዲማርኮ 3 አሲስቶችን ካበረከተ በ2019-20 የአታላንታው ተጫዋች ፓፑ ጎሜዝ 16 አሲስቶችን አበርክቶ በጣሊያን ሴሪ እስካሁን ሪካርድ ነው ወይም ከፍተኛው ነው። ያንን ሪካርድ ለመጋራት 3 አሲስት ይቀረዋል። ፍሬድሪኮ ዲማርኮ 4 አሲስት ካበረከተ በተቀሩት ጨዋታዎች ላይ ደግሞ ክብረ ወሰኑን የግሉ እንደዚሁ ያደርገዋል። ዛሬ ከወደ ጣሊያን የሰማነው ነገር በጣም አነጋጋሪ ነው። ውድ ቤተሰቦቻችን ጉዳዩን ያጋራው ፌሊፔ ሜሊዮ ይባላል። ያው አሁን ከኳስ ዓለም ራሱን ስላገለለ ብናገር ይሄ ሚስጥር ችግር ውስጥ እንደማይገባ ተስፋ አደርጋለሁ ብሎ የቀድሞውን የጣሊያን ብሔራዊ ቡድን ግብ ጠባቂ በተመለከተ ቡፎንን በተመለከተ ያወጣው መረጃ ቡፎን ላይ ምን ያስከትልበታል የሚለው ዛሬ እየተጠበቀ ነው። ቡፎንን ይላል ፌሊፔ ሜሎ፣ ቡፎን የውርርድ ንጉስ ወይም የስፖርታዊ ውርርዶች ንጉስ ነበር። ዩቬንቱስ ቤት እያለ አደገኛ ቀማሪና በሆቴል ውስጥ እንቆይና ወደ ሲኒማ ቤት ሄደን ነበር ወደዛ የምንሄደው ፊልም ለማየት ሳይሆን ላፕቶፕ ለመደበቅና ሰዎች እንዳይጠራጠሩና ከእይታ ለመደበቅ ነበር ያንን የምናደርገው ብሏል። ቡፎን አደገኛ የቁማር ሰው ነው ብሏል። እንግዲህ ይህ ነገር አሁን ላይ ምን ያህል ቅጣት እያስከተለ እንደሆነ ይታወቃል። ግን ቡፎን ጫማ ሰቅሏል። ምን ሊቀጣ ይችላል የሚለው እየተጠበቀ ነው። ፌሊፔ ሜሎ ግን ይህን ሚስጥሩን ሲያጋለጥበት አማክሮት ነው ወይንስ ሳያማክረው የሚለው ግን ይገርማል። አንዳንድ የቡድን አጋሮቼ ይህን ሲያውቁ ወደ ጨዋታ ለመግባት ምክር መጠየቅ ጀመሩ። ያን ሰዓት ግን የእግር ኳስ ሕይወቱ እና የገነባው ስም እንዳይበላሽ ሲሉ አቁመውም ነበረ ሲል ተደምጧል። ጀርመን ደረስን። ውድ ቤተሰቦቻችን ከሰሞኑ በጀርመን ቡንደስሊጋ አንድ ኮከብ የበርካቶችን ቀልብ ስቧል። ይህ ኮከብ ደግሞ የቦሩሲያ ዶርትመንዱ ተጫዋች ኒኮሎ ሾልተርበርግ ነው። ይህ ተጫዋች በቦሩሲያ ዶርትመንድ በኩል 50 ሚሊዮን ዩሮ ተነጥፎበታል። ስሙ ከሪያል ማድሪድ ጋር እየተያዘ ነው በስፋት ቀጣይ መዳረሻው
በክረምት ላይ ተጫዋቹ ይወሰናል ተብሎ ይጠበቃል። ኒኮ ሾልትበርክ ግን በዝውውር መስኮቱ ላይ 50 ሚሊዮን ዩሮ በቦሩሲያ ዶርትመንድ በኩል ይፈለግበታል ተብሏል። በጀርመን ቡንደስሊጋ 23ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ባየር ሙኒክ ከተከታታይ የሳምንቱ ምርጥ ተጫዋቾች አለማስመረጥ በኋላ በ23ኛ ሳምንት ግን 3 ተጫዋች አስመርጧል። ጆሴፍ ስታኒች ተከላካዩ ቀኝ መስመሩን፣ ኦሊሴ አማካይ ስፍራ ቦታ ላይ ተመርጧል። እንዲሁም ሃሪኬን በአጥቂ ስፍራ ላይ ተመርጧል። በዚህኛው ሳምንት ቦሩሲያ ዶርትመንድ ነው ተጫዋች ያላስመረጠው። ቀሪዎቹ ተጫዋቾች ከቦሩሲያ ሞንቹግላድባ፣ ከሆፈኔም፣ ከኮሎኝ፣ ከአረቤ ሌፕዚግ፣ ከሴንት ፓውሊ እና ከባየር ሊቨርፑሰን እንዲሁም ከአይንትራክ ፍራንክፈርት መካተት ችሏል። በሳምንቱ ምርጥ 11 ውስጥ ማለት ነው። ባየር ሙኒክ እንዳልኳችሁ ተከታታይ 2 ሳምንት የጣላቸው ነጥቦች ከዚህ መድረክ አርቆት ነበር። በዚህኛው ሳምንት ግን በርከት ያሉ ኮከቦቹ በሪያል ማድሪድ በባየር ሙኒክ በኩል የሳምንቱ ምርጥ ውስጥ ተካተውለታል። ፈረንሳይ ደረሰን። በፍራንስ ሊጋ ያው የዘንድሮ የመሪነቱን ደረጃ ሌንስ እና ፓሪሰን ጀርሜን እየተቀባበሉ የተወሰነ ሳምንት እየመሩት እንደሆነ ይታወቃል። ያው በዚህ ሳምንት እንኳን ፓሪሰን ጀርሜን መልሶ ወስዶታል። እዚህ ቡድን ውስጥ ቁልፍ ከሆኑ ተጫዋቾች ውስጥ አንደኛው ጆ ኔቬዝ ይጠቀሳል። ጆ ኔቬዝን የማቆየት ፍላጎት አለው ተብሏል ፓሪሰን ጀርሜን። በዚህ መሰረት ከሰሞኑ ድርድር ሲያደርጉ ነበር። በቃል ደረጃ ከስምነት ደርሰዋል። አሁን ላይ ጆ ኔቬዝ በፓሪሰን ጀርሜን እስከ 2030 የሚያቆየውን ኮንትራት ለመፈራረም በዛሬው ዕለት ከስምነት ደርሷል። በኮንትራቱ ላይ እንግዲህ የደሞዝ ጭማሪ ይደረግለታል ተብሏል። በኮንትራቱ ዙሪያ ተጫዋቹ ፊርማውን ካኖረ በኋላ ተጨማሪ መረጃዎችን ከወደ ፈረንሳይ ለማጣራት ጥረት እናደርግና መረጃውን እንደወረደ በፍጥነት በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ፈጣን መረጃዎችን እናቋድሳችኋለን። የዚህንም ተጫዋች ጉዳይ ተከታትለን ለእናንተ ውድ አድማጮቻችን እናደርሳለን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ሁሌም ፈጣን ታማኝ የዜና ምንጫችሁ ቃል ስፖርት ዩቲዩብ ቻናል። ዜናዎቹን የምንለቅባቸውን ሰዓቶች ከተመለከታችሁ ደግሞ ዜናዎቻችን ምን ያህል በፍጥነት ለእናንተ እንደደረሱ ማረጋገጫ ይሆኗችኋል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ደርሰናል። ከፕሪሚየር ሊግ መረጃ ሰዓታችን ጋር አብራችሁን ቆዩ። በሳምንቱ መጨረሻ በፕሪሚየር ሊግ ብዙ ክስተቶችን ተመልክተናል። ያልተጠበቀው ነገር ግን በፕሪሚየር ሊጉ ያልተለመደ እና በእርግጥ ፕሪሚየር ሊጉ ላይ ሲፈጠር ወዲያው እርምጃ የሚወሰድበት የዘረኝነት ጥቃት ነው። በሳምንቱ መጨረሻ በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታ በርካታ ተጫዋቾች የዘረኝነት ጥቃት ሰለባ መሆናቸው ተረጋግጧል። የእንግሊዝ ፖሊስ የሊጉ ተጫዋቾች ላይ በአውታር መረብ ነው ዘረኝነት ጥቃት እንደደረሰባቸው ያረጋገጠው እንጂ በስቴዲየም ውስጥ የዘረኝነት ጥቃት አለመፈጸሙን አረጋግጧል። ፕሪሚየር ሊጉ ከዚህ ጋር በተያያዘ በማህበራዊ ትስስር ገጽ ላይ የዘረኝነት ጥቃት ያደረሱ ግለሰቦችን ዙሪያ ምርመራ መጀመሩን አስታውቋል። የእንግሊዝ ፖሊስ ወልቭስ ተጫዋቹ ቶሎ ኮዳሬ እና የሰንደርላንድ ተጫዋች ሙንዲል የዘረኝነት ጥቃት አስተናግዷል። ያው የዌስሊ ፎፋናን አስቀድመን ነግረናቸዋል። የበርንሌው ሃኒባል ሙጅሪብንም በትላንትናው መረጃችን አረሰናችሁ ነበር። የዘረኝነት ጥቃት በማህበራዊ ትስስር ገጽ እንደደረሰባቸው አሁን ደግሞ የቶሎ ኦርዶኮሬ እንዲሁም የሰንደርላንድ ተጫዋች ሙንዴሌ ላይ የደረሰውን የዘረኝነት ጥቃት ፖሊስ ምርመራ እያደረግኩበት ነው ብሏል። በ27ኛ ሳምንት ሌላ ካየናቸው መረጃዎች ውስጥ ውድ ቤተሰቦቻችን ዲን ሄንደርሰን የክሪስታል ፓላሱ ተጫዋች 5 ፍጹም ቅጣት ምቶችን ካለፉት 15 ፍጹም ቅጣት ምቶች አድኗል። በዚህ ሳምንት ፍጹም ቅጣት ምት አድኗል። ሌላ በጣም አስገራሚ ቁጥር ነበረ። በ27ኛ ሳምንት ካየናቸው እውነቶች ውስጥ የበርንማውዝ እና የዌስትሃም ጨዋታቻ እንደተጠናቀቀ ይታወቃል 0-0። በነገራችን ላይ ባለፉት 6 ጨዋታ ዌስትሃም እና በርንማውዝ ሊሸናነፉ አልቻሉም። በስድስቱም ጨዋታ ባቻ ውጤት ነው ያጠናቀቁት። አንደኛው በ27ኛ ሳምንት ካየነው ውስጥ ነው። ያው ሌላኛው በማለዳውም ጥንቅር ያነሳንላችሁ የራውል ሄሜኔስ ፍጹም ቅጣት ምትን ወደ ግብነት የመቀየር ንጻሬ ከ13ቱንም አስቆጥሯል። ወልቭስ ፉልሃም እያለ ቀጥሏል። ለተጫዋቹ በጣም አስደናቂ የሚባል ጊዜን እያሳለፈም እንደዚሁ ይገኛል። ቶትናም ደረሰን። የሻምፒዮንሺፕ 3 ቡድኖች እናንሳቸው። ሬክሳም፣ ማንስፊልድ ታውን እንደዚሁም ማክስፊልድ የተባለ ቡድን 3ቱ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦችን ድል ካደረጉበት ጨዋታ በታች ነው የቶትናም ሪከርድ በ2026 ምንም ጨዋታ ስላላሸነፈ ማለት ነው። ቶትናም ሆትስፐርስ በ2026 በእንግሊዝ ፕሪሚየር ሊግ በጨዋታ ደረጃ 9 ጨዋታዎችን አድርጓል። 4ቱን አቻ ወጥቷል፣ 5ቱን ተሸንፏል።
ፕሪሚየር ሊግ ለቶተንሃም የመከራ ውድድር ሆኖበታል በዘንድሮ ውድድር ዓመት። አምናም እንዲሁ አይነት አዙሪት ውስጥ የነበረ ቡድን እንደነበረ እናስታውሳለን። ሌላ በጣም አስገራሚ መረጃ እንንገራችሁ። ቶተንሃም ሆትስፐርስ የሲዝኑ ሁለተኛ አጋማሽ ከተጀመረ በኋላ የሰበሰበው የነጥብ ብዛት 4 ነው። ይሄ ማለት ከ20ዎቹ ፕሪሚየር ሊጎች በጣም ዝቅተኛውን ነጥብ የሰበሰበ ነው። እንደ ወልቭስ ያለ እጅም እግርም የሌለውም ወዴት እንደሚሄዱላ መጨረሻውን አስቀድሞ ያወቀ ያው ከፕሪሚየር ሊጉ እንደሚሰናበት ተጫዋቾቹ ራሱ አምነው የተቀበሉት ቡድን እንኳን በሁለተኛው የሲዝኑ አጋማሽ 8 ነጥብ አላቸው። ከቶትናም በ4 ይልቃሉ። ቶትናም በሁለተኛው ሲዝን ብቻ ግርጌው ላይ ይገኛል። በዚህ ሳምንት የሰሜን ለንደን ደርቢ ጨዋታ ተሸንፏል። በነገራችን ላይ ሰሜን ለንደን ደርቢ ጨዋታ ከ3 ነጥብ በላይ ነው። ታሪካዊ ይዘቱ በሁለቱ ክለቦች መካከል ያለው ባላንጣነት በብዙ መንገድ መመዘኛው ትልቅ ነው። ይሄን ጨዋታ የትኛውም ደረጃ ላይ ተገኝቶ ይሄን ጨዋታ ማሸነፍ እንደ ግዴታም ጭምር ነው። ከሰሞኑ እንደውም ዴክላን ራይስ እዚህ ስመጣ አንዱ የተነገረኝ ነገር በቡካዮ ሳካ በኩል ከቶትናም ጋር የሚደረግን ጨዋታ መሸነፍ አይቻልም እዚህ ቤት ብሎ ነበረ የነገረኝ ብሏል። የቶትናም አሰልጣኞች ግን አንዴ በሜዳቸው አንዴ በአርሰናል ሜዳ ሄደው ሲደቆሱ፣ ቶማስ ፍራንክም አርሰናል አሁን የዓለማችን ምርጡ ቡድን ነው አሉ። አዲሱ አሰልጣኝ ኢጎር ቶዶርም አርሰናል ያለምንም ጥርጥር የዓለማችን ምርጡ ቡድን ነው ብለዋል። 4-1 ሁለቱም ተሸንፎ ነበር። ተሰናባቹም አሁንም የተረካቢው በአርሰናል ሲደቆሱ አምነው ተቀብለዋልና በቶትንሃም ታሪክ ግን እንደዚህ አይነት አሰልጣኞች ተቀባይነት እንዳልነበራቸው ይታወቃል። በ27ኛ ሳምንት ሲቲም እንዲሁ በጣም ወሳኝ ድል ያስመዘገበበት ሳምንት ነበረ። ኤርሊንግ ብሩት ሃላንድ 12 የአንድ ለአንድ ፍልሚያዎችን አሸንፏል። ይሄ በአውሮፓ 5 ታላላቅ ሊጎች አልተመለከትነውም። በዚህ ሳምንት በነበሩ ሁሉም ጨዋታዎች 12 አሸንፈዋል። ሃላንድ በጣም ጥሩ ነበር። እንደውም ያው ግቦቹ እንዳለ በኒኮ ሪየል ነው ሁለቱም ግቦች የተቆጠሩት። ሃላንድ ባልተለመደ መልኩም ከኳስ ጋር ምቾት የሚሰማው የአንድ ለአንድ ግንኙነቶችን የሚያሸንፍ ተጫዋች ሆኖ ተመልክተናል። ያው ሃላንድ 3 ግብ ሲያስቆጥር ምናልባት በጨዋታ 4 ኳስ ብቻ ነክቶ የሚወጣበት አጋጣሚ ሊፈጠር ይችላል። በዚህ ሳምንት ግን ሃላንድ በተለየ ሚና ተመልክተናል። በተለይም ከሳጥን ውጪ ኳሶችን ረጅም ርቀት ድሪብል እያደረገ የሚሄድ በጠባብ ስፔስ ላይ ድሪብል የሚያደርግ ተጫዋች ሆኖ ተመልክተናል። በዛ ላይ ደግሞ 12 የአንድ ለአንድ ግንኙነቶችን አሸንፏል ፍልሚያዎችን። ይሄ በአውሮፓ 5 ታላላቅ ሊግ በዚህ ሳምንት ያገረው ትልቁ ቁጥር ነው። ማንቸስተር ሲቲ ቀጣይ ጨዋታዎቹ ቀላል የሚባሉ አይደሉም። ጉድ ቤተሰቦቻችን ግን በደረጃ ሰንጠረዥ ደረጃ የት ነው የተቀመጡት የሚሉትን ከተመለከትን ወራጅ ቀጠና ውስጥም ላለመውረድ የሚጫወትን ቡድን መግጠም በነገራችን ላይ በዚህ ሰዓት ላይ ለየትኛውም ቡድን ከባድ ነው። አንዳንድ ጊዜ ደረጃ መዳቢ ቡድኖችን መግጠም ይሻላል። ይሄ ከ8ኛ እስከ አካባቢ ያሉትን ይሄ ለአውሮፓም ትኬት ለመቁረጥ የማይጫወቱ ላለመውረድ የማይጫወቱ ቡድኖችን መግጠም ማለት ነው። በተለይም ከ8ኛ እስከ 14ኛ ያሉ ክለቦች በብዛት ለእንደዚህ አይነት ነገር ይሻላሉ። ለማንኛውም ሲቲ ቀጣይ 15ኛ ያለውን ሊድስ፣ 17ኛ ያለውን ኖቲንጋም ፎረስት፣ 18ኛ ያለውን ዌስትሃም፣ 4ኛ ያለውን ቼልሲ፣ 1ኛ ያለውን አርሰናል፣ 19ኛ ያለውን በርሊን፣ 9ኛ ያለውን ኤቨርተን፣ 7ኛ ያለውን ብሬንትፎርድ፣ 8ኛ ያለውን በርንማውስ፣ 3ኛ ያለውን አስቶን ቪላ እና 13ኛ ያለውን ክሪስታል ፓላስን ነው የሚገጥመው። ይሄ አሁን 27ኛ ሳምንት ላይ ያሉበት ወቅታዊ ደረጃ ነው እንጂ ምናልባት ሲቲ ሲገጥማቸው ደረጃቸው ከዚህ ወይ ፈቅ ወደ ላይ ከፍ ብሎ ወይ ዝቅ ብሎ ሊሆን ይችላል። ግን እንዳጠቃላይ በመጨረሻዎቹ ጨዋታ የትኛው የደረጃ ሰንጠረዥ አካባቢ ያሉ ቡድኖችን መግጠም ከባድ ነው ብላችሁ ታስባላችሁ? ጻፉልን። ሲቲ የካልቨን ፊሊፕስን ጉዳይ ለመጨረስ አሁንም የታደለ አይመስልም። በውሰት ለሼፊልድ ዌድnesday ሰጥተውት ነበረ ማንቸስተር ሲቲዎች። ተጫዋቹ ታዲያ ሼፊልድ ዌድnesday የሲትል ሲቲ ደርቢ ጨዋታ ነበራቸው ከሰሞኑ። በዚህ ደርቢ ጨዋታ ላይ ቀጥታ ቀይ ካርድ አይቶ ከሜዳ ወጥቷል። ካልቨን ፊሊፕስ 120 ደቂቃ ተጫውቶ ነበረ። እነኚህ 120 ደቂቃ በነገራችን ላይ ባለፉት ጥቂት ጨዋታዎች ውስጥ ነው የተጫወታቸው። 113ቱን ደቂቃ በሲቲ በኩል በቋሚነት ተጫዋቹን ለመሸጥ በሚያደርጉት ጥረት ላይ ሌላ እንቅፋት ነው የገጠማቸው። ካልቨን ፊሊፕስን ለመሸኘት በጣም የተቸገሩ ይመስላል። በምሳሳት መረጃችን ምናልባት ላልተከታተላችሁ ብቻ ለሲቲ ደጋፊዎች በዛ ላይ አንስተናል። ሲቲ እንቅልፋችሁን በሰላም ተኙ ከሚል አንድ ድርጅት ጋር ስምምነት ፈጽሟል። እናም ሲቲዎች በቀጣይ ለመላው እንግሊዛውያንና ለሲቲ ደጋፊዎች በምሽት መተኛት ጥሩ ነውና ተኙ ከሚል አጋር ድርጅት ጋር ተፈራርሟልና ሲቲዎች በየጨዋታው በአጋጣሚው ተኙ ማታ ማታ የሚሉ ማስታወቂያዎችን ይሰራሉ ማለት ነው። ጉዳዩ ትንሽ አነጋጋሪ ስለነበር ቀደም ባለው መረጃችን አንስተነው ነበር። ቼልሲ በ27ኛ ሳምንት የገጠመው ነገር ቀላል የሚባል አይደለም። 17 ነጥቦችን
በውድድር ዓመቱ እየመራ በስታንፎርድ ብሪጅ እየመራ የጣለበት ነው። ለመጨረሻ ጊዜ በስታንፎርድ ብሪጅ ጨዋታን እየመራ ነጥብ ጥሎ የወጣው በ1995-96 20 ነጥቦችን ነበረ። አሁን ይሄ ሁለተኛው ሪከርድ ሆኗል። በቀጣይም 3 ነጥቦችን ጨዋታን እየመራ ቢጥል ከሆነ ያንን የ1995-96ቱን ቼልሲን መጥፎ ሪከርድ የሚጋራ ይሆናል። በቼልሲ በኩል 27ኛ ሳምንት እስከ 90 ደቂቃ ጭማሪ ድረስ እየመሩ የነበረውን ጨዋታ ነጥብ እንደጣሉበት ይታወቃል። ዦዋ ፔድሮ ነበር ግብ አስቆጣሪው ካስታወሳችሁ። አሁን ባለፉት 6 ጨዋታዎች ላይ ከተመለከትን ዦዋ ፔድሮ 7.62 ሬቲንግ ተሰጥቶታል። ይህ ከፍተኛው ነው ከ9 ቁጥር ተጫዋች በነገራችን ላይ በወጥነት እየተጫወተ መሆኑን ማሳያ ነው። በርካታ ግቦችንም እንዲሁ ለቡድኑ እያስቆጠረ እንደሆነ ይታወቃል። ምናልባት ከቼልሲ ጋር በተያዘ ተጨማሪ የቡድን ዜና ለማድረስ ቼልሲ አንድ ተጫዋች ለማምጣት ፍላጎት አለው ተብሏል። የኢንዲፔንደንት የሆን ተጫዋች ነው። የሞይሰስ ካይሴዶ ተተኪ መሆን ይችላል የተባለ አማካይ ስፍራ ተጫዋች ነው። ፓትሪክ ሜርካርዶን ይባላል። በጣም አስደናቂ ተጫዋች ነው። በሀገሩ ኢኳዶር ትልቅ ትኩረት እየሳበ የሚገኝ ገና የ2 ዓመት ተጫዋች ነው። ሜርካርዶን ለሚመጣው የዓለም ዋንጫ የኢኳዶር ብሔራዊ ቡድን ስብስብ ውስጥ ቦታ እንደሚያገኝ በሰፊው የሚጠበቅ ተጫዋች ነው። ቲምቶክ ከበርካታ የዜና ምንጮች አረጋግጫለሁ ባለው መሰረት ተጫዋቹ በቼልሲ መለማዮች ስር ነው ያለው። እናም ቼልሲዎች በቀጣይ ወደ ቡድኑ የማምጣት እቅድ አላቸው ተብሏል። በቼልሲ በኩል ሌላ እየተመለከቱት ነው የተባለው ሊያም ሮዛነር አጥብቀው የሚወዱትን የስትራስቡርጉን ተጫዋች ነው ሞሪኖን ለማምጣት ፍላጎት አላቸው። ስትራስቡርግ በዚህ ሳምንት ድል ሲያደርግ የቤልጂየማዊ ተጫዋች በጣም ድንቅ ነበረ። በሚቀጥለው የውድድር ዘመን በተለይም ስትራስቡርግ ሻምፒዮንስ ሊግ የማይሳተፍ ከሆነ ቼልሲ ያመጣዋል ተብሎ ይታሰባል። የውህት ክለብ ስለሆነ ብዙ አይቸግርም። 1 ጎል 1 አሲስትም በጨዋታው ላይ ማበረከት ችሎ ነበረ። በተጫዋቹ በኩል የግራ ክንፍ ላይ በጥሩ ሁኔታ መጫወት የሚችልበትና በጣም ምቾት በቀኝ ክንፍ ላይ በጣም ምቾት የሚሰማው አይነት ተጫዋች ነው። ይሄ በቅድ ውስጥ ተይዟል። ሌላው በቼልሲ በኩል በውሰት የሰጡት ኬንድሪ ፓይስ ትላንትና የትከሻ ጉዳት አስተናግዷል። ገና 25 ደቂቃ ነበረ ሜዳ ላይ ያሳልፈውም። በጉዳቱ ምክንያት ቀዶ ጥገና ሊያደርግ ይችላል የሚሉ መረጃዎች በስፋት እየወጡ ነውና ተጫዋቹ ምናልባትም ወደ እናት ክለቡ ቼልሲም ተመልሶ የቀዶ ሕክምና ሊያደርግ ይችላል ተብሏል። ሕክምናው የሚያስፈልግ ከሆነ ተከታተለን ለቼልሲ ደጋፊዎች እንዲሁም የምናደርሳችሁም ይሆናል። ሊቨርፑል በአውሮፓ 5ቱ ታላላቅ ሊጎች ውስጥ ከሚሳተፉ ክለቦች በርካታ ግብ ከ90 ደቂቃ በኋላ ያስቆጠረም የተቆጠረበትም ክለብ ሆኗል። 7 ግቦችን አስቆጥሯል በ27 ሳምንት ባለቀ ደቂቃ። በተቃራኒው 6 ተቆጥሮበታል። 13 ግብ ማለት ነው በአጠቃላይ። ኮሎኝ ባለቀ ደቂቃ ወይም ከ90 ደቂቃ በኋላ 7 ግብ አስቆጥሮ 5 ተቆጥሮበታል። ማርሴ 4 አስቆጥሮ 7 ተቆጥሮበታል። ሊድስ 3 አስቆጥሮ 8 ተቆጥሮበታል። አርሰናል 7 አስቆጥሮ 4 ተቆጥሮበታል። ጄሮና 3 አስቆጥሮ 7 ተቆጥሮበታል እያለ ይቀጥላል። የሊቨርፑልን ያክል ግን የተቆጠረበትም ያስቆጠረም ክለብ የለም። ሊቨርፑል እንደ አጠቃላይ 13 ግብ ከ90 ደቂቃ በኋላ አስመልክተውናል። ወይ ተቆጥሮባቸው ወይ ያስቆጠረው። ይሄ ሊቨርፑል ባለቀ ደቂቃ ያስቆጠራቸው የግብ ብዛቶች 48 እንዲደርስ አድርጓል የሰሞኑ የማካሊስተር ግብ። ይሄም በፕሪሚየር ሊጉ ከየትኛውም ክለብ በላይ ከ90 ደቂቃ በኋላ በርካታ ግቦችን ያስቆጠረ ክለብ ያደርገዋል። በጨዋታው ያው ፍሎሪያን ቬርስ በጉዳት ምክንያት እንዳልነበረ ይታወቃል። ከዚህ ጋር በተያዘ አርኔ ስሎት ተጫዋቹ ለመመለስ 100% ቅርብ ነው፣ ረጅም ጊዜም ከሜዳ ይርቃል ብሎ ለመናገር 100% በጣም ገና ነኝ ብለዋል። እሳቸው ግን አሁን ባለው ሁኔታም ተጫዋቹ ጀርባውን እንደታመመ አውቅ ያለውኝ ምናልባት የኛ ተስፋ በቀጣይ ጨዋታ ላይ ይገኝልናል ብለን እናስባለን ብለዋል። የፍሎሪያን ቬርዝን ጉዳት በተመለከተ ቀጣይ ጨዋታቸው የእሳቸው ደግሞ ይሄ ሊቨርፑልን እየመሩ የሚያደርጉት ዌስትሃም ዩናይትድን፣ ወልቭስን፣ ቶትንሃምን፣ ብራይተንን፣ ፉልሃምን ይገጥማሉ። ዌስትሃም ጥሩ ፎርም ላይ አይደለም። ወልቭስ ይታወቃል። ምናልባት አርሰናል ነጥብ ስላስጣለ ዩናይትድን ነጥብ አስጥሏል፣ ምንም ጥያቄ የለውም። ግን ወልቭስ ግብ ጠባቂው ጆሴሳ እኛ አሁን ለመትረፍ አይደለም የምንጮተው፣ መጥፎ አወዳደቅ እንዳንወድቅ ነው ማለቱ ይታወቃል። ለማንኛውም ቀጣይ 5ቱ የሊቨርፑል ጨዋታ ዌስትሃም፣ ወልቭስ፣ ቶትናም፣ ብራይተን እና ፉልሃም ናቸው። ቫንዳይክ በዚህ ሳምንት ቡድናቸው ባለቀ ደቂቃ ግብ ካስቆጥሮ ካሸነፈ በኋላ በሰጡ ሀሳብ በተለይም የመጀመሪያው ግብ 90ኛው ደቂቃ ላይ ማካሊስተር ተሽሮ እንደነበር ይታወቃልና ግቡ ሲሻር ተስፋ አልቆረጥክም ነበር ተብሎ ጠይቆ ነበረ። አይ በፍጹም ተስፋ አልቆረጥንም፣ ጨዋታው እስኪያልቅ ድረስ ተስፋ አንቆርጥም ብሏል። ጨዋታዎችን የመወሰን ብቃት አለን እና ከጎሜዝ 2 እርምጃ የእጅ ውርወራዎች ወርውረን ነበረ። ነገር ግን በመጨረሻ ከሴቦዝ ላይ የተገኘ ኳስ ጥራት ያለው ኳስ ነበር እና እኔም ነበርኩ። ከዛ ማካሊስተር ጎሉን
መጨረስ ነበረበት። ጎሉን አስቆጠረን ነበረ፣ ግን በቫር ተሻረብን። በኋላ ላይ ተስፋ ሳንቆርጥ እስከ መጨረሻው ታግለን ግብ አስቆጥረናል። በፍጹም በሊቨርፑል ቤት ተስፋ መቁረጥ የሚባል ነገር የለም ብሏል። ከዚህ ጋር በተያያዘ ማካሊስተር ግቧን እናስቆጠር ይታወቃል። 18ኛ ግቡ ነው በእንግሊዝ ፕሪሚየር ሊግ በሊቨርፑል መለያ 18 ግቦች ያለው ከፍተኛ ግብ አስቆጣሪ አርጀንቲና ሆኗል። ከዚህ በፊት ማክሲ ሮድሪጌዝ 17 እንደዚሁም ሃቬር ማሻራኖ 2 ግቦች ነበራቸው። ግብን ካነሳን ሳላ ያው 9 ተከታታይ ጨዋታ አላስቆጠረም ብለናችሁ ነበር። እነኚህ 9 ጨዋታ ሲቲ፣ ኖቲንግሃም ፎረስት፣ ሰንደርላንድ፣ ብራይተን ኤንድ ሆቭ አልቢዮን፣ በርንማውዝ፣ ኒካስል፣ ማንቸስተር ሲቲ ከዛ ከሲቲ ጋር የመልስ ጨዋታ ኖቲንግሃም ፎረስት ጋር እነኚህ የመልስ ጨዋታ ናቸው። እነኚህ ጨዋታ ሶስቱም ላይ ግብ አላስቆጠረም ሳላ። በሳላ በኩል ይሄ በእግር ኳስ ሕይወቱ ለመጀመሪያ ጊዜ ነበር የገጠመው። የቀድሞ አሰልጣኙ ክሎፕን በተመለከተ ደግሞ የኤርገን ክሎፕ ወኪል አንድ መረጃን ዛሬ አጋርቶ መነጋገሪያ ሆኗል። ክሎፕ ሊያስፈርሙለት የማይችሉትን ተጫዋቾች በጣም ስለሚፈልግ ከባለቤቶቹ ጋር በጣም ሊራራቅባቸው በሚችልባቸው ሁኔታ ውስጥ ጣልቃ ገብቼ የማስታርቀው እኔ ነበርኩ ብሏል የኤርገን ክሎፕ ወኪል ማርክ ኮስኪ። በነገራችን ላይ ከክሎፕ መልቀቅም ጀርባ እንደ ምክንያት የሚነሳው በቀጣይ ክሎፕ በለቀቁበት ክረምት ላይ ሊቨርፑል ተጫዋች የማስፈረም እቅድ አልነበረውም። በእርግጥም አላስፈረምም። ኬዛና መማርዳሽቬሊን ነበረ። በዝውውር ጉዳይ ከባለቤቶቹ ጋር ሳይግባባ ሲቀር እኔ ነበርኩ ማደራድረው ብሏል ማርክ ኮሲክ የቀድሞ የሊቨርፑል አሰልጣኝ የኤርገን ክሎፕ ወኪል ነው። አርሰናል ኢትሃድ ድረስ አቅንቶ ድል ማድረግ ይችላል እያለ ነው ጋሪ ኔቨል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል አርሰናል ማንቸስተር ሲቲን ኢትሃድ ድረስ ሄዶ በ33ኛ ሳምንት ይረተዋል ብሏል። አርሰናል ወደ ኢትሃድ ስቴዲየም ሄዶ እንደ ከዚህ ቀደሙ ነጥብ ጥሎ አይወጣም ብሏል። የውድድር ዓመቱ በዚህ መልኩ ነው የማየው ያለው ጋሪ ኔቨል ሲቲ ሊደርስባቸው እንደሚችል አስቤ ነበር፣ ለትንሽ ጊዜ ሊበልጣቸው ይችላል ብሏል። ስለ ሲቲ ያነሳው ጋሪ ኔቨል ማንቸስተር ሲቲም የነጥብ ይጥላል፣ የምናውቀው ጠንካራ ሲቲ አይደለም። ስለዚህ በቀጣይ ጨዋታ በእርግጠኝነት ከአርሰናል ጨዋታን በፊት ሲቲ ነጥብ ይጥላል። ስለዚህ አርሰናልም ደግሞ በቀጣይ ጨዋታ ላይ እንደዚሁ ሲቲን ሲያገኝ እንደ ከዚህ ቀደሙ ላቻም ውጤት አይሄድም፣ በእርግጠኝነት አርሰናል ጨዋታውን ያሸንፋል እያለ ነው። ኢትሃድ ላይ ነው ጨዋታው የሚደረገው በ33ኛ ሳምንት። በቀጣይ አርሰናል የቀሩትን ጨዋታዎች ልክ ከሲቲ አንጻር በደረጃ ሰንጠረዥ እንመደባቸው። ቀጥሎ የሚገጥመው ቡድን ቼልሲ ነው፣ 4ኛ ነው፣ በጊዜ ሂደት ነው። ውድ ቤተሰቦቻችን እንዳልኳቸው አርሰናል ሲገጥማቸው ቡድኖቹ ከዚህ የተለየ ደረጃ ሊኖራቸው ይችላል፣ ግን በወቅታዊ ሁኔታ ነው። ከዛ ብራይተን 14ኛ፣ ኤቨርተን 9ኛ፣ በርንማውዝ 8ኛ፣ ሲቲ 2ኛ፣ ኒካስል 11ኛ፣ ፉልሃም 10ኛ፣ ዌስትሃም 18ኛ፣ በርንሌ 19ኛ፣ እንደዚሁም ክሪስታል ፓላስ 13ኛ ነው። በአንጻራዊነት ካየ ነው ይሄ ደረጃ መዳቢ አይነት የሚባሉ ቡድኖች በብዛት ያሉት የአርሰናል ጨዋታ ውስጥ ነው። በተለይ ይሄ ከ8ኛ እስከ 14ኛ ያለው ደረጃ ውስጥ በብዛት ያሉ ክለቦችን ይገጥማል። ያው በሲቲም የመረጃ ሰዓት ጠይቀን ነበር። የትኛው አካባቢ ያሉ ቡድኖችን መግጠም በዚህ ሰዓት ይሻላል ብላችሁ ታስባላችሁ? ለቡድን በደረጃ ሰንጠረዡ ላይ የአርሰናልም የሲቲንም በየመረጃ ሰዓታቸው አደረስናችሁ። በ27ኛ ሳምንት ጎጌሬሽ 2 ግቦችን እናስቆጠረ ይታወቃል። ያው በዚህ ውድድር ዓመት 15ኛ የግብ አስተዋጽኦ ነው በሁሉም መድረክ 17 ለመድረስና የመጨረሻውን ሪካርድ ለመቀናጀት ወይም ለመጋራት 2 ግብ ይቀረዋል። ከዛ ውጭ በክረምት ከፈረሙ ተጫዋቾች ውስጥ በነገራችን ላይ ቪክተር ጊኬሬሽ ከ15 ግብ ያለው፣ ቀጥሎ ሁጎ ኬቴኬ 14፣ ጆዋ ፔድሮ 14፣ ኒክ ቮልተሜድ 10 እና ቤንያሚን ሼሽኮ 7 ነው በሁሉም ውድድሮች ያሏቸው። ከዚህ አንጻር ጊኬሬሽ ካሁን የቁጥሩ ማነስ ካልሆነ በስተቀር በፕሪሚየር ሊግ የመጣበትን ታርጌት ከሌሎች ፈራሚ አጥቂዎች አንጻር በተሻለ ሁኔታ ፈጽሞታል ማለት ይቻላል። በርካታ ግቦችን አስቆጥሯል። ሌላው ኢዜ ነው። ኢዜም በአርሰናል መለያ በተከታታይ የለንደን ደርቢ ጨዋታ 5 ግብ እንዳስቆጠረ ይታወቃል። በነገራችን ላይ አስቀድሞ ኢማኑኤል አዲባየር በደርሶ መልስ ጨዋታ ሳይሆን በአጠቃላይ ቶትንሃምን በገጠሙበት በአንድ ካላንደር 6 ግቦችን ካስቆጠረ በኋላ ይሄ ትልቁ ቁጥር ነው። ነገር ግን በፕሪሚየር ሊግ ጨዋታ ብቻ ካየ ነው ከ91 ዓመት በኋላ ነው በፕሪሚየር ሊግ የደርሶ መልስ ጨዋታ 4 ሲደመር ግቦችን በኖርዝ ለንደን ደርቢ ጨዋታ ያስቆጠረው። ከ47 ዓመት በኋላ ሃትሪክ የሰራው ኢዜ ነበር። በዚህም ሳምንት ያስቆጠራቸው 2 ግቦች ሌላ ሪከርድ እንዲጋራና እንዲያሻሽል ያደረገው ነው። ቲዮ ዋልኮት የዓለም ምርጥ 3 የቀኝ ክንፍ ተጫዋቾችን ስንጠራ ሳካ እናገኛለን ብሏል። በተጨማሪነት የጠራው ላሚን ያማልና ሚኬል ኦሊሴን ነው። ከዛ ውስጥ አንደኛው ቡካዮ ሳካ ነው ብሏል። ቡካዮ ሳካውን ምርጡ የቀኝ ክንፍ አጥቂ ነው እያለ ነው።
ከቡካዮ ሳካ ጋር በተያያዘ ወቅታዊ የአቋም መንሸራተት በጥያቄ መልክ እየተነሳበት እንደሆነ ይታወቃል። በአርሰናል ቤት ማለት ነው። በእርግጥ አንዳንድ ተጫዋቾች ተጽዕኗቸው እየወረደ ቢመጣም ግን ለቡድን ወሳኝነታቸው በጥያቄ ውስጥ የሚወድቅ አይደለም። የቡካዮ ሳካ በዛው ልክ ከቶትናም ጨዋታ በኋላ የተወሰነው የጉዳት መረጃዎች እየወጡ ነበረ፣ ግን ከቡድኑ ጋር ሲንቀሳቀስ ታይቷል። ተጨማሪ መረጃዎችን ለማጣራት ጥረት እያደረገ ነው። ግን በቡካዮ ሳካ በኩል ከቡድኑ ጋር በእግሩ እየተራመደ ሲወጣ እኛም ተመልክተ ነው ነበረ። ዩናይትድ ደረስን። ማይክል ካሪክ ሰር ጂም ራትክሊፍን ለመጨረሻ ጊዜ ያየሁት አርሰናልን ድል ባደረግንበት ጨዋታ ነው ብለዋል። በዚህም ምንም ችግር የለብኝም፣ ለምሰራው ስራ ከበላይ አካላት የማያቋረጥ ግንኙነት ወይም መመሪያ ያስፈልገኛል ብዬ አላስብም፣ በራሴ መወጣት እችላለሁ ብሏል። ማይክል ካሪክ ያው ከሰሞኑ የስደተኞች ንግግር በኋላ እንዴት ነው ከራትክሊፍ ጋር ያሉት ግንኙነት ተብለው ሊጠየቁ ነበረ። እሳቸው ካየዋቸው ራሱ ለመጨረሻ ጊዜ የተያየ ነው በአርሰናል ጨዋታ ነው ብለዋል። የኔ ድርሻ ይላል ማይክል ካሪክ ቡድኑ ውስጥ ምቹ ሁኔታን መፍጠር እንዲሁም ዋናውን ቡድን እና ከዛም ባለፈ ሌላውን ነገር መምራት ነው። አሁን እዚህ ተቀምጦ ከደጋፊዎች ጋር መነጋገር የስራው አንዱ አካል ነው። ነገር ግን ከበላይ አካላት ጋር ግዴታ የማቋረጥ ግንኙነት አያስፈልገኝም። እኔ ቡድኑን እንዴት እንደምመራው አውቃለሁ። የሰር ጂም ራትክሊፍ ቀጥተኛ ትእዛዝ እኔን አያስፈልገኝም እያለ ይገኛል። ምናልባት ካሪክ ሚዲያው ላይ ያለውን ጫጫታ ለማብረድ የተጠቀመው ጋዜጣዊ መግለጫ ብለን ልንወስደው እንችላለን። ዩናይትድዋን በዩቱብ ገጻችን ምላሻችሁን አጋሩን። ካሪክ በአሁኑ ወቅት ካለንበት ደረጃ አንጻር ነገሮች ለማሳካት እድሉ አለን ብሏል። ይህም በዚህ ውድድር ዘመን በምናደርገው ነገር ብቻ ሳይሆን ቀጣይም የተሻለ ነገር ቡድኑ ለማድረግ ተስፋ አለን ብሏል። ባለፉት ዓመታት ውስጥ ካሳለፍናቸው መጥፎ ጎኖች ብንወስዳቸው ነገሮች አሉ ብሏል። የምንጨምራቸውም ነገሮች አሉ። እንዳጠቃላይ የዩናይትድ ስኬት በዚህ ዓመት ብቻ የሚጻፍ አይደለም፣ በቀጣይነት ቡድኑን በዋነኝነት ማሻሻል ነው ያለብን ብሏል። እኔ ቡድኑን በቀጣይነትን ባሰለጠን ለሊያም አሰልጣኝ ቢረከብ ዩናይትድን በስኬታማነት ነው ማስረከብ ብፈልገው ብሏል። እኔ የሚይዘው ከሆነ ደግሞ በቀጣይነት ቡድኑ እውነተኛ ተፎካካሪ መሆን የሚያስችል ደረጃ ላይ ማድረስ እፈልጋለሁ ብሏል። ባለፉት ጊዜያት እዚህ ብዙ ውጣ ውረዶችን አሳልፍ ያለው አሁን ደግሞ ያንን ሚዛን ጠብቄ ምን እንደሚያስፈልግ ተረድቼ የምችለውን ሁሉ ለዚህ ቡድንም እንደዚሁ ያደርጋለሁ ሲል ተደምጧል። ከብሩኖ ፈርናንዴዝ ጋር በተያያዘ የዩናይትድ ደጋፊዎች አሁንም ድረስ የብሩኖን መቆየት ይፈልጋሉ። እንደሚታወቀው ውድ ቤተሰቦቻችን ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ የቆይታው ሁኔታ ግልጽ አይደለም አሁንም ድረስ። ነገር ግን ዛሬ ስካይ ስፖርት ላይ ከነበሩ ትንታኔዎች ከጨዋታ በፊት በነበሩ ትንታኔዎች አንደኛው ሲነሳ የነበረው ነጥብ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ሊያስቀጥለው የሚችለው አንድ ዩናይትድ በቀጣይ ውድድር ዓመት የአውሮፓን ትኬት ከቆረጠ፣ ሁለት የማንቸስተር ዩናይትድ ፕሮጀክት ሊያቆየው ይችላል። እነኚህ በዋነኝነት ይጠበቃሉ ብሏል። ከፕሮጀክቱ ጋር በተያዘ አሰልጣኙ ነው የሚወስነው። ስለዚህ የትኛው አሰልጣኝ ይመጣል የሚለው ይወሰናል። በተቀረ ግን ዩናይትድ ቤት አንድ የመጣ ህግ አለ ካስተዋላችሁ፣ ቦርድ ውስጥ ከዚህ በኋላ ተጫዋች ሲመጣ በዩናይትድ ባህል ይምጣ እንጂ አሰልጣኝን ታርጌት እያደረገን ዝውውር የምንፈጸም ከሆነ አሰልጣኝ በሄደና በመጣ ቁጥር እንቸገራለን እያሉ ነው። ለመጨረሻ ጊዜ በሩበን አሞሪ ላይ ተግባራዊ ያልተደረጉ የተወሰኑ ዝውውሮች ነበሩ። ምክንያቱም የሩበን አሞሪ ወንበር ሳይጸና ተጫዋች ማስፈረም የእሱን ፍልስፍና የሚጠቅሙ ተጫዋች ከመጡ በኋላ እሱ ሲለቅ ክለቡ ይበላሻል በሚል ነው። ለማንኛውም የብሩኖ ፈርናንዴዝ የማንቸስተር ዩናይትድ ቆይታ በቡድኑ ቀጣይ ፕሮጀክት እና የአውሮፓን ትኬት ላይ የተመረኮዘ ሊሆን ይችላል። መረጃው ስካይ ስፖርት ነው። ሰር አሌክሳንደር ቻክማን ፈርጉሰን በማንቸስተር ዩናይትድ ያሳለፉት ጊዜ ቀላል የሚባል አይደለም። እንግዲህ በእሳቸው በኩል ወደ ማንቸስተር ዩናይትድ ከመጡ በኋላ በዩናይትድ ውስጥ ትልቅ አብዮት እንደቀሰቀሱ ይታወቃል። ከግብ ጠባቂ እስከ አጥቂ እሳቸው የሚያመጧቸው ተጫዋቾች ሁሉ ፍሬያማ ነበሩ። የአሁኑ ቤልጂየማዊንም በብዙ አወድሰውታል። ኤድዊን ቫንደርሳንም አወድሶታል። ቤልጂየማዊ ነው፣ ስለዚህ አስተዋይና ነገሮችን በልኩ የሚያረግ ልጅ ነው ብሏል ሴላመንስን። ቤልጂየም እና ኔዘርላንድ በጣም ተመሳይ ባህሪ ያላቸው በግብ ጠባቂ ላይ ብሏል። ሴላመንስ በጣም ጥሩ ስራ እየሰራ ነው። ሊጉ የሚጠይቀውን ምርጥ አካላዊ ጥንካሬ በሚገባ ያሟላን ብሎታል። ወደፊት ወጥቶ ኳስን ለመያዝ እና ለመቆጣጠር በፍጹም አይፈራም። ይህ ደግሞ ከፍተኛ በራስ መተማመን እንዳለው ያሳያል። በፕሪሚየር ሊጉ አሁን ማንቸስተር ዩናይትድ ጥሩ ግብ ጠባቂ ያለው፣ ወደፊት ነገሮችን እየተላመደ ሲመጣ ደግሞ የተሻለ ይሆናል ብሏል። ከዩናይትድ ጋር በተያያዘ ግን አንድ መረጃ እናንሳ። ውድ ቤተሰቦቻችን የኤቨርተንን ጨዋታ አይጨምርም። ስለዚህ ለዩናይትድ ከ26ኛ ሳምንት ጀምሮ ያለው ብቻ ነው የምናየው። እንደ አጠቃላይ 2026 ከገባ በኋላ የኤቨርተንን ጨዋታ አይጨምርም። በድጋሚ ለማሳሰብ ያክል
ዩናይትድ ምንም ጨዋታ አልተሸነፈም ነበረ፣ 15 ነጥቦችን ሰብስቦ ነበረ። ከዚህ ጋር በተያዘ ውድ ቤተሰቦቻችን ከዩናይትድ ቀጥሎ ጥቂት ጨዋታ ብቻ የተሸነፉት አርሰናል፣ ሲቲ እና ቼልሲ እንደዚሁም በርነማውዝ አንዳንድ ተሸንፈዋል። ሊቨርፑል፣ አስቶን ቪላ፣ ሊድስ ዩናይትድ፣ ኤቨርተን 2-2 ተሸንፈዋል። 3 የተሸነፉት ደግሞ ብሬንትፎርድ፣ ዌስትሃም፣ ብራይተን እና ኖቲንግሃም ፎረስት እንዲሁም በርሌ ናቸው። 4 የተሸነፉት ደግሞ ፉልሃም፣ ኒካስል ዩናይትድ፣ ክሪስታል ፓላስ እና ወልቭስ ናቸው። 5 የተሸነፉት ሰንደርላንድ እና ቶትናም ናቸው። ዩናይትድ በዚህ አንጻር ከኤቨርተን ጨዋታ በፊት የነበረው ስሌት ነው። ዩናይትድ 2026 ከገባ በኋላ ኤቨርተንን ድል ያደርጋል ብላችሁ ትገምታላችሁ? ከጨዋታ በፊት የተከታተላችሁ ውጤቱ እጃችሁ ላይ ያለ ጻፉልን። በማለለው ጥንቅራችን እኛ ሙሉ መረጃውን አካተን እንመጣለን። አበቃን።